ፍቅር አንድ ጊዜ እድሜው በሃያዎች ውስጥ የሚገኝ ወጣት ወደ አንድ ምክር አገልግሎት ወደሚሰጥ ሰው ጋር ሄዶ እኔ ፍቅር ይዞኝ አያውቅም፣ እንዲያውም ፍቅር ያዘኝ በሚል ሰው ቀናለሁ አለ። ለምንድን ነው እኔም ፍቅር ያለዘኝ በማለት ጠየቀ። ባለሙያውም ፍቅር እንደያዘ እርግጠኛ የምትሆነው ምን ሲሆን ነው በማለት ጠየቀው። በቃ ስለ አንድ ሰው ጭንቅ የሚያደርግ የማያስተኛ ስሜት ውስጥ ስገባ ይመስለኛል። እስከዛሬ ደግሞ ስለ አንዲት ሴት እንዲህ አይነቱ ስሜት ተሰምቶኝ አያውቅም በማለት መለሰ። ባለሙያውም የፍቅር ትርጉሙ ትክክል እንዳልሆነና በዚህ ትርጉምና ጥበቃ ውስጥ ከቆየ ከፍቅር ጋር መተዋወቅ እንደሚቸገር ነገረው። ፍቅር ምን እንደሆነ ማወቅ ፍቅርን ለመለማመድ ስለሚያግዝ ፍቅርን ምን ማለት እንደሆነ እንመልከት። በሕይወት ስንኖር ስለ ብዙ ነገሮች ለማወቅ እንማራለን፣ እንነጋገራለን፣ እናነባለን። በብዙ ጥረት ልናውቃቸው ከምንሞክራቸው ነገሮች መካከል በቀዳሚነት ተጠቃሹ ፍቅር ነው። ፍቅር የሚለውን ቃል ያልሰማ ስለ ፍቅር ያልተናገረ የለም። ደራሲው፣ የፊልም ተዋናዩ፣ ሚዲያው፣ መጽሐፉ፣ ዘፋኙ ሁሉም ስለ ፍቅር ይናገራል። ነገር ግን የሚባለውን ያህል ፍቅር ምን እንደሆነና ፍቅር ምን እንደሚሰራ አውቀነው ቢሆን በማንኛውም አይነት ግንኙነት መካከል ፍቅር በፍቅር በሆንን ነበር። ፍቅር ስለሚባለው ነገር ለማወቅና ፍቅርን ለማግኘት ብዙዎች ቢሮጡም አብዛኞቹ ሳያውቁት ሳያገኙትም ሕይወታቸው ያልፋል። እውነቱን ለመነጋገር ስለ ፍቅር የዘፈኑ ሰዎች ሁሉ ፍቅርን ያውቁታል? በፊልሞችስ ስለ ፍቅር የምናየው ነገር ፍቅርን በእውነተኛ ትርጉሙ እንድናውቀው አስተማማኝ ምስል ይሰጠናል? አንድን ሰው እወድሻለሁ ወይም እወድሃለሁ ሲል በመጀመሪያ ወደ አእምሯችን የሚመጣው ትርጉምስ ምንድን ነው? ለፍቅር ያለን መረዳት ትክክለኛ ካልሆነ በፍጹም ትክክለኛ የፍቅር ሕይወት ሊኖረን አይችልም። ለትክክለኛ የፍቅር ግንኙነት ትክክለኛ የፍቅር ትርጉምና መረዳት የግድ ያስፈልጋል። የተሳሳተና ሙሉ ያልሆነ የፍቅር ትርጉምና መረዳት ለተሳሳተና እውነተኛ ላልሆነ ጥበቃ ይዳርገናል። የተሳሳተና እውነተኛ ያልሆነ ጥበቃ ደግሞ ጉዳትን ያመጣል። ዛሬ ብዙ ሰዎች የሚጎዱት አንዋደድም በሚሉት ሰው ሳይሆን እወደዋለሁ ይወደኛል በሚሉት ሰው ሆኖ ይታያል። የግንኙነታችን አይነት የሚወሰነው በፍቅር መረዳታችን ነው። ስለ ፍቅር ትክክለኛ መረዳት ለመያዝ ምን አድርገናል? ማናችንም ብንሆን በተለያየ መንገድ የምንተረጉመው ከፍቅር ጋር የተገናኘ ታሪክ ይኖረናል። የፍቅር ታሪካችን የሚሰጠን የፍቅርን ትክክለኛ ውጤት ካልሆነ ግራ በመጋባት ፍቅር ምስጢር ነው ብለን እንደመድማለን። ግን ፍቅር የእውነት ሊታወቅ የማይቻል ምስጢር ይሆን? እንዴትስ ሊታወቅ ይችላል? ዕውቀቱስ ምንድን ነው ብለን በመጠየቅ መረዳታችን ለማሳደግ የፍቅርን ምንነት በማየት እንጀምር። ፍቅር ምንድን ነው? ልክ እንደሆኑ የሚታሰቡ ነገር ግን ብዙ ጉድለት ያለባቸው አባባሎች ስላሉ ብዙ ሰዎች ፍቅር የሚሉትን ነገር ግን ፍቅር ያልሆነውን የፍቅር ትርጓሜ አስቀድመን እንመልከት። ትክክለኛ ያልሆነውን አስቀድመን መመልከታችን የሚጠቅመን አብዛኛው ሰው አውቀዋለሁ ብሎ የሚያስበው ልክ እንዳልሆነ ከተጠቀሰ ታዲያ ትክክለኛ የሆነው የቱ ነው የሚል ጥያቄ ተጭሮበት አእምሮው ለራሱ መልስ እንዲፈልግ ለማንቃት ነው። ያልሆነውን ማወቅ የሆነውን ለመረዳት ደጅ ከፋች ነው። ለብዙዎች ፍቅር የሚታወቅና የሚታሰበው ከስሜት አንጻር ብቻ ነው። ስለሆነም ለአንድ ሰው ጥሩ ስሜት ሲኖረን እንደምንወደው፣ ጥሩ ስሜት በሌለን ጊዜ ደግሞ እንደማንወደው ይሰማናል። ስለዚህም በፍቅር ጉዳይ ብዙ ግራ መጋባት ብዙዎች ላይ ይታያል። ስሜት ላይ ከተመሰረተ እይታና ዕውቀት የተነሳም ብዙዎች ፍቅር በሚሉት ነገር ግን ፍቅር ባልሆነ ነገር ይያዛሉ። ሌላው ፍቅር ያልሆነ ነገር ግን ብዙዎች ፍቅር የሚሉት ለወሲባዊ ግንኙነት መፈላለግን ነው። አንዳንዶች ደግሞ ፍቅር ነው የሚሉት ውጫዊ መሳሳብን ብቻ ምክንያት አድርገው መቀራረብ መጀመራቸውን ነው። መቀራረብ መጀመር መቻላቸውን የዘላቂነት ማረጋገጫ በማድረግ ወደ ጋብቻ የሚገቡት ጥቂቶች አይደሉም። በዚህ እሳቤ ወደ ጋብቻ ቢገቡም እንኳ ግንኙነቱ ሳይጸና ለፍቺ ሲዳረጉ ይስተዋላል። ምክንያቱም ፍቅር ያሉት ነገር እውነት ላይ ሳይሆን ለጊዜው ስሜት ላይ ብቻ የተመሰረተና ጋብቻን መሸከም የሚችል አቅም የሌለው ስለሆነ ነው። ብዙዎች ይህንን ስሜት ፍቅር ብለው ወደ ጋብቻ ይገቡና ቀድሞ የነበረው የስሜት ይዘት ስለማይኖረውና ፍቅር አልቋል የሚል ድምዳሜ ስለሚይዙ ግንኙነቱን በማቋረጥ መለያየቱን ትልቅ አማራጭ ያደርጉታል። አንድ ወንድ ለአንዲት ሴት
አንዲት ሴትም ለአንድ ወንድ ያላቸው ጠንካራ ስሜትም ሆነ ነገር ግን ከቀናት ከሳምንታትና ከወራት በኋላ እየቀነሰ የሚሄድ ከሆነ ያ አስቀድሞ ይሰማቸው የነበረው ስሜት ፍቅር ብለው ጠሩት እንጂ ፍቅር አለመሆኑን በእርግጠኝነት መናገር ይቻላል። ቢጋቡም የሚፋቱት፣ አብሮ ቢቆዩም የሚለያዩት በዚህ ምክንያት ነው። እውነተኛ ፍቅር ግን ስሜት ያለበት ይሁን እንጂ ሙሉ በሙሉ ስሜት አይደለም። በፍቅር ውስጥ የስሜት ቦታ ተባባሪነት እንጂ መሪነት አይደለም። ስሜት ቋሚ ስለማይሆን በስሜት መለዋወጥ ጊዜ በስሜቱ አይነት መመራት ግንኙነትን ዋስትና ያሳጠዋል። በፍቅር ውስጥ መሪው ስሜት ሳይሆን ፈቃድ ነው። ከስሜት ሰክነን ራሳችንን በፈቃድ ከሰጠነው ሰው ጋር በማንኛውም የስሜት አይነት ውስጥ ግንኙነትን ማስቀጠል ይቻላል። ፍቅር ስንል እውነተኛና በተግባር የሚገለጥ ፈቃድ እንዲሁም በሚተባበር ስሜት በሚመራ ሳይሆን ራስን ለሌላ ሰው በመስጠት ነው። ፍቅር የፈቃድ፣ የስሜት፣ የእውቀትና የድርጊት ይዘት ተዋህደው የሚገለጡበት ነው። የፍቅራችንንም አይነት በእነዚህ ነገሮች ምጣኔ ግልጽ ሆኖ ይታያል። ግንኙነቶች አጀማመራቸው ምንም ቢሆን ምን፣ ዘላቂነታቸው ግን በተጣማሪዎቹ መካከል ባለው የእውነተኛ ፍቅር ይዘት ይወሰናል። እውነተኛ ፍቅር እየሰጠንና እየተቀበልን እንደሆነ የምናውቅባቸው 5 መለኪያዎችን እንመልከት። አንደኛ፣ ምንጩ ከውስጥ ከልብ ነው። እውነተኛ ፍቅር በቀዳሚነት ከአፍቃሪው ውስጥ የሚመነጭ እንጂ ከተፈቃሪው ውጫዊ ነገር ወይም የሰውነት ቁመናና ምዘና ጋር የሚገናኝ አይደለም። ውጫዊ የሰውነት ቁመናና ምርጫ በአይን ከሚታይ እንጂ በውስጥ ከጀመረው እይታ የሚመጣ አይደለም። ውጫዊ እይታ በኑሮ ደረጃ ከፍና ዝቅ ማለት፣ በዕድሜ መጨመርና በተለያዩ የህይወት ሂደቶች ስለሚለዋወጥ ስለወደድነው ሰው በውስጣችን በቂ መረዳት ከሌለን የውጭው ቁመና ሲቀየር የፍቅሩን ይዘት ይቀየራል። ፍቅር ለአንድ ሰው ያለን የውስጥ አመለካከትና አቋም ነው። ከልብ የሚጀመር ሲሆን ሁኔታዎችን እያለፈ በማደግ ስለሚዘልቅ ከአይን ሳይሆን ከልብ ሊመነጭ ይገባል። ሁለተኛ፣ ጥራቱ ያለምንም ቅድመ ሁኔታ ነው። እውነተኛ ፍቅር ባለበት ግንኙነት ካልተቀበልኩ አልሰጥም ወይም እንድሰጥ ቅድሚያ መቀበል አለብኝ የሚል አቋም የለም። እውነተኛ ፍቅር ለመውደዱ እርግጠኛነት ስላለው ምንም ቅድመ ሁኔታ ሳይጠብቅ ለወደደው ሰው መስጠት የሚገባውን ሁሉ በሁሉ ጊዜና በሁሉ ሁኔታ ይሰጣል። ፍቅር ለድርጊት የሚነሳሳው የሚቀበለውን ነገር በማስላት አይደለም። በመሆኑም ጥራት ባለው ፍቅር ያፈቀረ በእርግጠኝነት ማፍቀሩን እንጂ መቀበሉን እያሰበ አይንቀሳቀስም። ይህንን ስል ፍቅር የሰጠ ፍቅር አይቀበልም እያልን ሳይሆን የሚቀድመው ፍቅር መስጠት መሆኑን ለማሳየት ነው። በዚህ ቅድመ ተከተል ፍቅር የሰጠ ፍቅር መቀበሉ የማይቀር ይሆናል። የምንሰጠውን ሁሉ የምንሰጠው በተቀበልነው ልክ ሳይሆን በወደድነው ልክ ሊሆን ይገባል። ሶስተኛ፣ ዓላማው ላፈቀሩት ሰው ደስታና ስኬት መስራት ነው። በእውነት ያፈቀረ ሰው ምንም ዋጋ ቢያስከፍል ያፈቀረውን ሰው ከፍ ያለ ደስታና እርካታን ማየት ይፈልጋል እንጂ ባፈቀረው ሰው የመጠቀም አጀንዳ የለውም። ይህን ያልተረዱ ብዙዎች አፈቀርኩት ላሉት ሰው ደስታና ጥቅም ምንም ሳያደርጉ ስሜታቸውንና ፍላጎታቸውን ለማግኘት አፍቅረናል የሚሉትን ሰው ይጠቀሙበታል። ፍቅር የሚበላ ፍሬ እንዳለው ተክል ነው። አንድ ተክል ፍሬ የሚሰጠን ለተክሉ እድገት የሚያስፈልገውን እንክብካቤ ቅድሚያ በመስጠታችን ነው። የብዙዎች ፍቅር ዓላማው የተሳሳተ ስለሚሆን እና ካፈቀሩት ሰው ይልቅ የግል ጥቅማቸውን በማስቀደማቸው ፍሬ አያገኙም። ፍቅርም እንደ ዛፍ እንዲያፈራ ካፈራውን ፍሬ ለመብላት ሙሉ እንክብካቤ እንደሚያስፈልገው የተፋቀሩ ጥንዶች በግልም ሆነ በጋራ ግንኙነታቸው ፍቅራቸው ማደግ እንዲችል የሚጠይቀውን ማንኛውንም ነገር በቅድሚያ እያሟሉ መቀጠል የግድ ነው። አራተኛ፣ ማረጋገጫው የቃል ንግግር ብቻ ሳይሆን የሚታይ ድርጊት ነው። ፍቅር የሚሰማን ስሜት ወይም በቃላት የምንገልጸው ንግግር ብቻ ሳይሆን የሚፈጸም ድርጊት ነው። ፍቅራችንን በድርጊት የምንገልጽ ከሆነ ያፈቀርነው ሰው መፈቀሩን ያረጋግጣል። መወደድ የማንኛውም ሰው መሰረታዊ ፍላጎት በመሆኑ እንደሚወደን እርግጠኛ ከሆንለት ሰው ጋር ጤናማ ግንኙነት ይኖረናል። ምንም እንኳን በፍቅር ግንኙነትና በጋብቻ ሕይወት ውስጥ እየኖሩ ቢሆንም የመወደድና የመፈቀር
እርግጠኝነት ስሜት የማይሰማቸው ጥቂቶች አይደሉም። ለምን አይሰማቸውም ቢባል አንዳንዶች ፍቅራቸውን በቃል እንኳን መግለጽ ስለሚከብዳቸው ሲሆን፣ የሚበዙት ደግሞ ማፍቀራቸውን ቢናገሩም ፍቅራቸውን ግን በድርጊት ስላልገለጹ ነው። በዚህም ምክንያት ብዙዎቹ እወድሃለሁ፣ እወድሻለሁ ትላለህ፣ ትያለሽ፣ ግን ምን አድርገህልኛል፣ ምን አድርገሽልኝ ታውቃለህ፣ ታውቂያለሽ በማለት ፍቅር ሐሳባዊ ነገር ብቻ ሆኖባቸው የመወደድ ዋስትናና እርግጠኝነት እንደማይሰማቸው ሲናገሩ ይደመጣል። ፍቅር በድርጊት ስለሚገለጥ ፍቅረኛሞች ዕለት በዕለት ፍቅራቸው ሊገለጥ የሚችል ድርጊት መፈጸም ይጠበቅባቸዋል። ፍቅርን በድርጊት ለመግለጥ ማወቅ፣ መለማመድና መሰልጠንን ይጠይቃል። አምስተኛ መጠኑ መስዋዕትነትን በሚከፈል ዋጋ ነው። እውነተኛ ፍቅር መጠኑ የሚታወቀው በሚያስደስቱና ምቹ በሆኑ ሁኔታዎች ውስጥ ብቻ ሳይሆን አንዱ የሌላውን ጥቅም የሚጠበቅበትን ነገር ለማድረግ የሚያስከፍለውን ዋጋ በደስታ እየከፈለና የወደድኩት ሰው እንዲህ በሆነለት ይገባዋል፣ የእስካሁኑም ሲያንሰው ነው በሚል መንገድ የፍቅሩን መጠን መግለጽ ሲችል ነው። የፍቅርን መጠን የሚገልጸው የምናደርገው ነገር ብቻ ሳይሆን የምናደርግበት መንገድ ነው። ሁለት በፍቅር ያሉ ሰዎች አንደኛው የሌላኛውን የእውቀት ክፍተት፣ ደካማ ጎን እንዲሁም የተለያዩ ነገሮችን በሚያይበት ጊዜ ዋጋ በመክፈል ማስተካከል ይገባዋል። በሚያያቸው ጉዳዮች የሚፈርድ ከሆነ ግን በፍቅር ተጣምረናል ይበሉ እንጂ ለእሷ ከሌላው ሰው ምንም ልዩነት እንደሌለው ስለሚያስመስል በመካከላቸው ያለው ፍቅር ጥያቄ ውስጥ ይከተዋል። የታየው ድካም የሚፈራረዱበት ሳይሆን እንዲያውም ፍቅራቸውን ለመግለጥ ጥሩ አጋጣሚ ሊሆንላቸው ይገባል። ፍቅር ሲባል ሮማንቲኩን እንጂ መስዋዕትነትን እንደሚኖረው ብዙዎች ሊያስቡት ይችላሉ። ፍቅርና ሮማንስ አንድ እንደሆኑ የሚያስቡ ብዙዎች ቢሆኑም በጣም ይለያያሉ። ሮማንስ ውጫዊና ስሜትን የሚደርስ ነገር ሲሆን፣ ፍቅር ግን ቋሚ የህይወት ዘይቤ አኗኗር ነው። የፍቅርና የሮማንስ ልዩነት በዚህ ምሳሌ ተመልከቱ። አንድ ሬስቶራንት ገብተን ምግብ ብናዝ ያዘዝነው ምግብ አረንጓዴ ቅጠል ተሰክቶበት ክሬም በዙሪያው ጠብ ተደርጎበት ለዓይን እንዲስብ ተደርጎ ሊመጣልን ይችላል። የክሬሙም ሆነ የአረንጓዴው ቅጠል ዓላማ የምግቡ ፍላጎትን መቀስቀስ ሲሆን፣ በዋናነት ያዘዝነውን የሚያጠግበንን ግን በእነዚህ ነገሮች የታጀበው ምግብ ነው። ቅጠልና ክሬሙ ሮማንስ ቢሆን፣ ዋናው ምግብ ደግሞ ፍቅር ይሆናል። የሚያጠግበን ምግቡ እንጂ ለውበት የተጨመሩት ነገሮች አይደሉም። ልክ እንዲሁ ሰውን የሚያጠግበው ዋናው ነገር ፍቅር በመሆኑ ሮማንስ እንደ ዋና የፍቅር መገለጫ አድርገን ልናየው አይገባም። ብዙዎች ግን በሮማንሱ ይታለላሉ። እነዚህ 5 ነጥቦች በእውነተኛ ፍቅር መውደዳችንንና በእውነተኛ ፍቅር መወደዳችንን ያሳያሉ። ከልብ ያለምንም ቅድመ ሁኔታ የሌላውን ደስታና ፍላጎት ለማሟላት እስከ መስዋዕትነት በሚደርስ ድርጊት የሚቀበለንን ሰው ማለትም በፍቅር ለኛ የሚኖርን ሰው ማናችንም እንፈልጋለን። እንደዚህ አይነት ሰው የለም ወይም አጣው የሚል ይኖራል እንጂ ይህንን ፍላጎቱን የሚገጥም ሰው ቢያገኝ የፍቅርን አስፈላጊነት የሚክድ የለም። ለምንድን ነው ግን እንደዚህ አይነት ሰው ሁሌም የሚፈለገው? ምክንያቱም የህይወት ክብደትና ህመምን የሚያስወግድ በመሆኑ ነው። በጣም የሚገርመው ነገር ብዙ ሰዎች እንዲህ አይነት ሰው እንዴት አገኛለሁ ሲሉ ይደመጣሉ እንጂ የኔ ለምለው ሰው እንዲህ መሆን ችያለሁ በማለት በመጠየቅ የፈላጊውን መጠን ያህል ራስን ለማሻሻል የሚተጋ ሰው ብዙ አለመገኘቱ ነው። በዚህም ሳቢያ ከሌላው ጠባቂ ይሆናል። ራሱን እንዲህ ለሰው ለማስገኘት ተግቶ ስለማይሰራ ፈላጊና ተፈላጊ በቁጥር አይመጣጠኑም። ሁሉም የምኞቱን ያህል ፍላጎቱን አያገኝም። ሁሉም ጠባቂ ከሆነ ማን ሰጪ ይሆናል? ለዛሬ አበቃን። ሰናይ ጊዜ